ሰላም ጤና ይስጥልኝ። የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አደራችሁም? ትላንትና ሲጠበቅ የነበረው የአርሰናል እና የብሬንትፎርድ ጨዋታ በአርሰናል አሸናፊነት ተጠናቀዋል። ቼልሲና ሊቨርፑልም ጨዋታቸውን አድርገው ቼልሲ ተሸንፈዋል። ሊቨርፑል በአንጻሩ አቻ ወጥቷል። እንዲሁም በስፔን ላሊጋ ሪያል ማድሪድ ተጫውቷል፣ ድልም አድርጓል። ስለ ሪያል ማድሪድ የምነግራችሁ ነገር ይኖራል። ሪያል ማድሪድ ቤት የተፈጠረው ቀውስ ስለምን መፈታት አልቻለም የሚለውንም የምናወራው ነገር ይኖራል። ደቡብ ኮሪያዊ የቶትናም ጨዋታ ተጫዋች ሰን ሃንግሚን ክለቡን ከለቀቀ በኋላ ለመጀመሪያ ጊዜ ወደ ክለቡ ይመለሳል ተብሎ ይጠበቃል። ስለምን እንዲመለስ ተፈለገ? የባርሴሎናው አማካይ ዳኒ ኦልሞ ጉዳት ገጥሞታል። ስለዚህ የምንነግራችሁ ነገር ይኖራል። የወደፊት የቼልሲ ተጫዋች በክለቡ እገዳ ተጥሎበታል። ተጫዋቹ ማን ነው? ስለምንስ እገዳ ተጣለበት የሚለውን የምንነግራችሁ ይሆናል። ዛሬ ማንቸስተር ይጫወታል። ወሳኝ ተጫዋቹ ማቲያስ ኩና ወደ ሜዳ ይመለሳል። እንዲሁም ሩበን አሞሪም ከጨዋታው በፊት ቲቪ አጠፋለሁ ሲሉ ተናግረዋል። ስለምን እንዲህ ሊሉ እንደቻሉ የምንነግራችሁ ነገር ይኖራል። ፔፕ ጋርዲዮላ በሊጉ ገና ብዙ ነገር ይፈጠራል የሚል አስተያየት ሰጥተዋል። ስለዚህም የምንነግራችሁ ነገር አለ። የሴቶች የአውሮፓ ዋንጫም በጀርመን እንደሚካሄድ ተወስኗል። ይህንንም የምንነግራችሁ ይሆናል። የሊቨርፑል ቀድሞ ተጫዋች ዳንኤል ስተሪች የሰጠው አስተያየት አለ። ስለዚህም የምንነግራችሁ ይሆናል። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እስከ መጨረሻው አብራችሁን እንደምትሆኑ ተስፋ እናደርጋለን። ደቡብ ኮሪያዊ ተጫዋች ሰን ሃንግሚን ከቶትናምን ከለቀቀ በኋላ ለመጀመሪያ ጊዜ ወደ ክለቡ እንደሚመለስ ተገልጿል። የሰሜን ለንደኑ ክለብ ቶትናም ለሰን ሃንግሚን ይፋዊ ሽኝት ለማድረግ መዘጋጀታቸውን አስታውቀዋል። ቶትናም በቀጣይ ሳምንት ማክሰኞ ከስላቪያ ብራ በሚያደርገው ሻምፒዮንስ ሊግ ጨዋታ ሰን ሃንግሚን ስታዲየም ተገኝቶ ደጋፊዎችን ይሰናበታል ተብሏል። ሰን ለክለቡ ያኖረውን አሻራ በማስመልከት በዕለቱ በቶትናም በሚገኝ ዋና መንገድ ላይ የግድግዳ ላይ ስዕል እንደሚመረቅለት ተገልጿል። የቼልሲው ተጫዋች ኢማኑኤል ኡሜጋ በክለቡ አንድ ጨዋታ እግድ ተጥሎበታል። ስትራስቡርግ ተጫዋቹ በቅርቡ የክለቡን ደንብና እሴቶች ጥሷል በሚል አንድ ጨዋታ እንዳገደው አስታውቋል። ክለቡ ተጫዋቹ በምን ምክንያት እንደታገደ በይፋ ያልገለጸ ሲሆን ከቱሉስ ጨዋታ በኋላ ወደ ክለቡ እንደሚመለስ አስታውቋል። ተጫዋቹ ባለፈው ክረምት ቼልሲን ለመቀላቀል ፊርማውን መፈረሙ ከተሰማ ጀምሮ ከደጋፊዎች ከፍተኛ ትችት ሲቀርብበት እንደነበር ተገልጿል። በቅርቡ ለሀገሩ ግልጋሎት ለመስጠት ባመራበት ወቅት ሚዲያ ላይ ቀርቦ የሰጠው አስተያየት በደጋፊዎች የበለጠ ቅሬታ አስነስቷል። ተጫዋቹ በአስተያየቱ ስትራስቡርግ የት እንደሆነ አላውቅም ነበር፣ ጀርመን ይመስለኝ ነበር፣ አሁን ነው እየተረዳሁት ሲል አስተያየቱን መስጠቱ ይታወሳል። የባርሴሎና የመሃል ሜዳ ተጫዋች ዳኒ ኦልሞ የግራ ትከሻ የመዛነፍ ጉዳት እንዳጋጠመው ተገልጿል። ተጫዋቹ ከተደረገለት የሕክምና ምርመራዎች በኋላ ያለ ቀዶ ጥገና የሕክምና እርዳታ ለማድረግ እንደተወሰነ ተነግሯል። ይህንንም ተከትሎ ዳኒ ኦልሞ ቢያንስ ለአንድ ወር ከሜዳ እንደሚርቅ ይፋ ተደርጓል። የማንቸስተር ዩናይትዱ የፊት መስመር ተሰላፊ ማቲያስ ኩና ወደ ሜዳ እንደሚመለስ አሰልጣኝ ሩበን አሞሪም አስታውቀዋል። ቀያቹ ሰይጣኖች ዛሬ ከዌስት ሃም ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል። ለጨዋታው ማቲያስ ኩና ዝግጁ መሆኑን አሰልጣኝ ሩበን አሞሪም አረጋግጠዋል። ማቲያስ ኩና በልምምድ ላይ ባጋጠመው ጉዳት ምክንያት ያለፉት 2 የፕሪሚየር ሊግ ጨዋታዎች እንዳመለጡት ይታወቃል። በሌላ በኩል ቤንያሚን ሴስኮ እንዲሁም ሃሪ ማጉዌር አሁንም ከቡድኑ ስብስብ ውጪ መሆናቸውን አሰልጣኙ ጠቁመዋል። ስለ ዩናይትድ ከተወራ ቲቪ ያጠፋለሁ ሲሉ ሩበን አሞሪም ጨምረው ተናግረዋል። የቀይ ሰይጣኖቹ አሰልጣኝ ሩበን አሞሪም በማህበራዊ ሚዲያ የሚደርስባቸው ትችት እንዴት እንደሚቋቋሙ አስረድተዋል። በበየነ መረብ የሚደረጉ ጥቃቶችን እንዴት እየተቋቋሙ እንደሆነ የተጠየቁት ሩበን አሞሪም በየትኛውም የሙያ ዘርፍ ይህ ነገር የተለመደ ነው ብለዋል። እኔም ምንም ነገር አላነብም ያሉት አሰልጣኝ
አሰልጣኝ ሩበን አሞሪም ራሴን ከእንደዚህ አይነት ነገር ጠብቃለሁ ሲሉ ተናግረዋል። አክለውም ስለ ማንቸስተር ዩናይትድ ሲወራ ቴሌቪዥን አልመለከትም ሲሉ አስረድተዋል። ጤናዬን የምጠብቀው በዚህ መንገድ ነው። ቡድኑ ጥሩ እንዳልሆነ እኔ ራሴ የሚሰማኝ ስሜት ይበቃል፣ ተጨማሪ አያስፈልገኝም ያሉት ሩበን አሞሪም ቢቢሲ በዚህ ሳምንት ይፋ ባደረገው ምርመራ አሰልጣኞች ከተጫዋቾች በላይ ማህበራዊ ጥቃት ሰለባ መሆናቸውን አሳውቋል። የማህበራዊ ሚዲያ ጥቃት ኢላማ ከነበሩ አሰልጣኞች መካከል ሩበን አሞሪም፣ አርኔ ስሎት እና የኒውካስል ዩናይትድ አሰልጣኝ ኤዲ ሃው በቀዳሚነት እንደተጠቀሱ ይታወቃል። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ እመኑኝ በሊጉ ገና ብዙ ነገሮች ይፈጠራሉ በማለት አስተያየታቸውን ሰጥተዋል። ፕሪሚየር ሊግ በጣም ረጅም ጉዞ ነው ያሉት ፔፕ ጋርዲዮላም እኔ ለሊጉ ዋንጫ ለረጅም ጊዜ የተፋለምኩ ልምድ ያለኝ አሰልጣኝ ነባር አሰልጣኝ ነኝ የሚሉት አሰልጣኙ ሌሎች ተፎካካሪዎች እንዳሉ አንስተዋል። ቼልሲ አንዱ ነው። ኢንዞ ማሬስካ ቀን በቀን እያስገረመኝ ነው ሲሉ ተናግረዋል። ነገር ግን ገና በጣም ረጅም ጊዜ ነው፣ እመኑኝ በፕሪሚየር ሊጉ ብዙ ነገሮች ይፈጠራሉ ሲል ፔፕ ጋርዲዮላ ተናግረዋል። 6 ጊዜ የሊጉን ዋንጫ አሸንፍ ያለው ነገር ግን 4 ወይም 5ቱን ስናሸነፍ የካቲት ላይ በ4 ወይም በ5 ነጥብ ዝቅ ብለን ነበር፣ ነገር ግን አሸንፈናል ሲሉ ፔፕ ጋርዲዮላ ተናግረዋል። አክለውም ሊጉን የሚያሸንፈው ቡድን ከቀን ወቀን የሚሻሻልና የሚያድግ ቡድን ነው፣ እኛ ያንን ለማድረግ እየጣርን ነው ሲሉ አስተያየታቸውን ሰጥተዋል። የ2029 የሴቶች የአውሮፓ ዋንጫ ውድድርን ጀርመን ውስጥ እንደሚካሄድ የአውሮፓ እግር ኳስ ማህበር አስታውቋል። ዩኤፋ ስራ አስፈጻሚ በስዊዘርላንድ ኒዮን ባደረገው ስብሰባ ውድድሩን ለማዘጋጀት ጥያቄ ካቀረቡ ሀገራት መካከል ጀርመንን መርጧል። በ16 ሀገራት መካከል የሚካሄደው ውድድሩ በ6 የጀርመን ከተሞች እንደሚደረግ ይፋ ተደርጓል። ጀርመን ለ3ኛ ጊዜ የሴቶች የአውሮፓ ዋንጫን የምታዘጋጅ ይሆናል። ሪያል ማድሪድ በአሁኑ ሰዓት በዓለም ከፍተኛ ክፍያ ከሚያገኙ 10 ተጫዋቾች ውስጥ 3ቱን በቡድኑ ይዟል። ይሁን እንጂ ተጫዋቾቹ ከዚህ ባለፈ ካላቸው የግል ስፖንሰርሺፕ ስምምነትና የግል ድርጅቶች ከፍተኛ ገቢ እንደሚያገኙ ተገልጿል። ይህ የተጫዋቾቹ እንቅስቃሴ ለአሰልጣኝ ዣቪ አሎንሶ ብቻ ሳይሆን ለፕሬዝዳንት ፍሎሬንቲኖ ፔሬዝም ተጨማሪ ፈተና እንደሆነባቸው ተነግሯል። ይህንንም ተከትሎ ተጫዋቾቹ ተጠባባቂ ሲሆኑ የቋሚ ቦታቸው ብቻ ሳይሆን በስራቸው ያለው የቋሚነት በርካታ ሚሊዮኖችን ያሳጣቸዋል። ተጫዋቾቹ እውቅናና የጨዋታ ሰዓት ማግኘት በአካባቢያቸው ላሉ በርካታ ሰዎች እና ተቋማት የዕለት ገቢ መሆኑ ተነግሯል። አሁን በክለቡ ያሉ ኮከቦች ተጫዋቾች ብቻ ሳይሆኑ አንድ ተቋም መሆናቸው ሲገለጽ የጨዋታ ሰዓት ካላገኙ መላው የድርጅታቸው እንደሚከስር እየተገለጸ ይገኛል። ቪኒሲየስ ጁኒየር በግሉ ማናጀር እና 2 ረዳት እንዲሁም ሾፌርን ጨምሮ 25 አባላት ይዞ እንደሚንቀሳቀስ ተነግሯል። ቪኒሲየስ ጁኒየር 40 ሰራተኞች፣ የግሉ ቡድን ምግባር ሰናይ ፋውንዴሽን የራሱ ክለብ ያለው መሆኑ፣ ኪሊያን ምባፔ ወኪልነቱ የራሱ ክለብ ፕሮጀክሽን ካምፓኒ እንዲሁም ትልቅ የበጎ አድራጎት ስራ ላይ የተሰማራ መሆኑ፣ ጁድ ቤሊንግሃም የራሱ መተግበሪያ የዩቲዩብ ቻናል የበጎ አድራጎት ተቋም እንዳለው፣ ሮድሪጎ ወኪል አባቱ የግል ሰራተኞች የሚዲያ አማካሪና የአካል ብቃት አሰልጣኝ፣ አርዳ ጉለር የግል የምግብ ባለሙያ የግል አሰልጣኝና ቴራፒስት፣ አሁን ላይ የሪያል ማድሪድ መልበሻ ቤት መስተዳደር በዓለም ትልቁ ኃላፊነት ሳይሆን እንዳልቀረ አትሌቲክ አስነብበዋል። የስካይ ስፖርት ተንታኙ የቀድሞ እንግሊዛዊ ሊቨርፑል ተጫዋች ዳንኤል ስተሪጅ በዚህ ወር የደረጃ ለውጥ ይኖራል በማለት ገልጿል። በዚህ ወር በደረጃ ሰንጠረዡ ላይ ለውጦች ይኖራሉ ሲል ዳንኤል ስተሪጅ ተናግሯል። አክለውም የፕሪሚየር ሊጉን አሸናፊ ለመለየት ወሳኝ ወር ላይ ነው ያለነው ሲል አስተያየቱን ሰጥቷል።
ሪያል ማድሪድ ከአትሌቲክ ቢልባኦ ጋር ያደረገውን የሊግ መርሃ ግብር 3-0 በሆነ ውጤት ትላንት ማሸነፍ ችሏል። የሎስ ብላንኮቹን የማሸነፊያ ግቦች ኪሊያን ምባፔ 2 ጎሎችን ሲያስቆጥር ኤድዋርዶ ካማቪንጋ ቀሪዋን 1 ጎል አስቆጥረዋል። ሪያል ማድሪዱ የፊት መስመር ተጫዋች ኪሊያን ምባፔ በሊጉ 16ኛ ጎሉን ማስቆጠር ችሏል። ምባፔ በውድድር ዓመቱ ካደረጋቸው 20 ጨዋታዎች 11ዱ የጨዋታው ኮከብ ተብሎ መመረጥ ችሏል። ሪያል ማድሪድ ከ3 ጨዋታዎች ነጥብ መጣል በኋላ 3 ነጥብ አሳክቷል። በሊጉም በ36 ነጥብ ሁለተኛ ደረጃ ላይ መቀመጥ ችሏል። ቀጣይ አትሌቲኮ ማድሪድ ከአትሌቲክ ቢልባኦ እንዲሁም ሪያል ማድሪድ ከሴልታ ቪጎ የሚያደርጉት ጨዋታ ይጠበቃል። በቀጥታ ወደ እንግሊዝ ፕሪሚየር ሊግ ስንመለስ ትላንትና የተደረጉ ጨዋታዎችን እናገኛለን። አርሰናል ከብሬንትፎርድ ጋር ያደረገውን ጨዋታ አሸንፏል። ቼልሲ በሊድስ ተሸንፏል። ሊቨርፑል ከጥቋቁሮቹ ድመቶች ጋር አቻ ወጥቷል። ይህንን የምናይና ከጨዋታው በኋላ የተሰጡ አስተያየቶችን የምናወራ ይሆናል። የሰሜን ለንደኑ ክለብ አርሰናል ከብሬንትፎርድ ጋር ያደረገውን የፕሪሚየር ሊግ ጨዋታ 2-0 በሆነ ውጤት አሸንፎ መሪነቱን አጠናክሯል። የመድበኞቹን የማሸነፊያ ግቦች ማይከል ሞሪኖ እንዲሁም ቡካዮ ሳካ ማስቆጠር ችለዋል። አስቶን ቪላ በበኩሉ ከብራይተን ጋር ያደረገውን ጨዋታ 4-3 በማሸነፍ ደረጃውን ወደ 3ኛ ከፍ አድርጓል። በሌሎች ጨዋታ ክሪስታል ፓላስ በርንሌን 1-0 እንዲሁም ኖቲንጋም ፎረስት ወልቭስን 1-0 በሆነ ውጤት ማሸነፍ ችሏል። አርሰናል ማሸነፉን ተከትሎ በ33 ነጥብ የደረጃው አናት ላይ ያው እንደተለመደው መቀመጥ ችሏል። አስቶን ቪላ በ27 ነጥብ 3ኛ ደረጃ ላይ ከፍ ሲል ብሬንትፎርድ በ19 ነጥብ 13ኛ ደረጃ ላይ መቀመጥ ችሏል። ቀጣይ ተጠባቂ መርሃ ግብሩን ያደርጋል አርሰናል ከአስቶን ቪላ እንዲሁም ቶትናም ከብሬንትፎርድ የሚገናኙ ይሆናል። ምሽት 15 ሰዓት ከ15 የጀመረው ሌላው ተጠባቂ ጨዋታም ቼልሲን ከሊድስ ያገናኘው ጨዋታ ነው። ቼልሲ አስገራሚ ውጤት አስመዝግቦ ወጥቷል። የምዕራብ ለንደኑ ክለብ ቼልሲ ከሊድስ ዩናይትድ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ተሸንፎ ወጥቷል። የሊድስን የማሸነፊያ ግቦች ቢሆል ታናካ እንዲሁም ለዊን ሲያስቆጥሩ ለቼልሲ ፔድሮ ኔቶ የማስተዛዘኛ ጎሏን ከመረብ ማሳረፍ ችሏል። ሊቨርፑል በበኩሉ ከሰንደርላንድ ጋር ያደረገውን መርሃ ግብር 1-1 በሆነ አቻ ውጤት አጠናቋል። የሰንደርላንድን ግብ በታላቢ ሲያስቆጥር ሚካኤል በራሱ መረብ ላይ ለሊቨርፑል ያቻነቷን ጎል ማስቆጠር ችሏል። ሊቨርፑል በ22 ነጥብ የማንቸስተር ደረጃን ተቀብሎ 8ኛ ደረጃ ላይ መቀመጥ ችሏል። ቼልሲ በ24 ነጥብ ወደ 4ኛ ዝቅ ብሏል። ሰንደርላንድ በ23 ነጥብ 6ኛ ላይ ተቀምጧል። እንደተለመደው ሰንደርላንድ አሁንም ለትላልቅ ቡድኖች ነጥብ ማስጣል ፈተና መሆን ቀጥሏል። ዘንድሮ ከትላልቅ ክለቦች ጋር ባደረገው ጨዋታ በማንቸስተር ዩናይትድ ብቻ ነው ተሸነፈው። አርሰናልን ነጥብ አስጥሏል። ሊቨርፑልን ነጥብ አስጥሏል። ቼልሲንም እንዲሁ ነጥብ ያስጣለ ቡድን ነው። ስለዚህ በጣም ተጠባቂ ጨዋታ ከጣይ ከማንቸስተር ሲቲ ጋር ያደርጋል። ማንቸስተር ሲቲ ጋር የሚያደርገው ጨዋታ ከወዲሁ ጉጉትን አስጭሯል። ሊድስ በበኩሉ 2 ጨዋታ እንዲያሸንፍ ለአሰልጣኙ ተሰጥቶት ነበር። ቼልሲን በማሸነፍ ጀምሯል። ቅዳሜ ከሊቨርፑል ጋር በሜዳው የሚያደርገው ጨዋታ ይጠበቃል። በርንማውዝ በበኩሉ ቅዳሜ ዕለት ከቼልሲ ጋር መርሃ ግብሩን ያደርጋል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ዛሬ የተጫወትነው ቅዳሜ መጫወታቸውን እንዳልወደዱት ገልጸዋል። ሮብ ማታ ተጫውተህ ቅዳሜ ምሳ ሰዓት ላይ እንጫወታለን፣ ምን ማድረግ እንደምንችል መቀበል አለብን ሲሉ አርቴታ ተናግረዋል። ቤን ዋይት ስላሳየው ጥሩ እንቅስቃሴ ያነሱት አርቴታ ለእሱ ደስተኛ ነኝ፣ በምርጥ አቋሙ ስለተመለሰ ደስተኛ ነኝ ሲሉ ተናግረዋል። ዴቪድ ራያ አስደናቂ ኳስ ባያድን ዛሬ ግብ ይቆጠርብን ነበር ሲሉ ማይክል አርቴታ ተናግረዋል። ሜሪኖ ዛሬም በድጋሚ አስደናቂ ነበር፣ ጎሉን ያስቆጠረበት መንገድ ይደንቀኛል፣ የቡድኑ አቋም እያሻሻለው ነው ሲሉ ማይክል አርቴታ ስለ አጥቂያቸው ማይክል ሞሪኖ አስተያየታቸውን ሰጥተዋል።
የአስቶን ቪላው አሰልጣኝ ኡናይ ኤሜሪ ቡድኑ ቁጥር 1 ግብ ጠባቂ ኤሚሊያኖ ማርቲኔዝ መጎዳቱን አሳውቀዋል። ማርቲኔዝ ወገቡን የህመም ስሜት ተሰምቶታል፣ ማሟሟቅ እንኳን አልቻለም ሲሉ አሰልጣኝ ኡናይ ኤሜሪ ተናግረዋል። ጥሩ ጊዜ እያሳለፈ የሚገኘው አስቶን ቪላ ቅዳሜ ከሊጉ መሪ አርሰናል ጋር ተጠባቂ ጨዋታ ያደርጋል። ከዛ ለዛ ጨዋታ ምናልባት ቁጥር 1 ግብ ጠባቂ ኤሚሊያኖ ማርቲኔዝ ሊያጣ እንደሚችል እየተዘገበ ይገኛል። የሊቨርፑሉ አሰልጣኝ አርኔ ስሎት ቡድናቸው በምሽቱ ጨዋታ ያሳየው እንቅስቃሴ ከዌስትሃም ጨዋታ ጋር ተመሳሳይ ነበር በማለት ተናግረዋል። ብዙ የግብ ዕድል ያልፈጠርንበት እና በተቃራኒው ያላስተናገድንበት ነበር ያሉት አሰልጣኙ በተቆጠረብን ጎል እድለኛ አልነበርንም ብለዋል። ነገር ግን ግቡ ከተቆጠረብን በኋላ ቡድኑ ያሳየው ምላሽ ወድጄዋለሁ፣ የማሸነፊያ ግብ ለማግኘት የቻልነውን ሞክረናል ሲሉ ጨምረው ተናግረዋል። የሰማያዊዎቹ አሰልጣኝ ኢንዞ ማሬስካ ሊድስ ዩናይትድ ቡድናቸው ላይ ያሳካው ድል ይገባዋል በማለት ተናግረዋል። ሊድስ ዩናይትድ ከኛ የተሻለ ቡድን ነበር ያሉት አሰልጣኝ ኢንዞ ማሬስካ እነሱ የሚገባቸውን ድል ነው ያገኙት ሲሉ ተናግረዋል። አክለውም ዛሬ ሁሉም ተጫዋቾች በምርጥ ብቃታቸው ላይ ነበሩ ብዬ አላስብም፣ ከዚህ ጨዋታ የምንወስደው ምንም ነገር የለም ሲሉ ተናግረዋል። ሁል ጊዜ ባለ ሙሉ አቅም ካልተጫወትክ በፕሪሚየር ሊጉ በጣም ትቸገራለህ፣ ፕሪሚየር ሊጉ በጣም ከባድ ነው ሲሉ ኢንዞ ማሬስካ ከጨዋታው በኋላ አስተያየታቸውን ሰጥተዋል። ዛሬ ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር በኦልድ ትራፎርድ ጨዋታውን ያደርጋል። ማንቸስተር ዩናይትድ የሚያሸንፍ ከሆነ ደረጃውን የሚያሻሽልበት እስከ 6ኛ ከፍ የሚልበትን ውጤት የሚያስመዘግብ ይሆናል። ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር የሚያደርገውን ጨዋታ ማን ያሸንፋል የሚለውን ግምታችሁን በኮሜንት ሴክሽን ልታጋሩን ትችላላችሁ። ስለ ትናንቱ ጨዋታስ የተሰማችሁን ሀሳብ አስተያየት በኮሜንት ሴክሽን አጋሩን። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን። መልካም ቀን።